በነገራችን ላይ አንዳንድ ጊዜ ማለት ነው መልካም ስራ የሚሰሩ ሰዎችን በቃ እያየን እየመረጥን ለማጥፋት በቃ ልማዳችን ሆኗል። ሀገራችንም እንደዚህ ለሀገር የሚኖሩ ለወገን የሚኖሩ ወገን የሚያስተዳድሩ ወገኖቻችንም እየመረጥን ለመግደል ለተለያዩ ነገር ማድረግ ልምዳችን ሆኗል። እንግዲህ ማስተራብነትን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እና በጣም የገረመኝ ቪዲዮ ስላየሁኝ ነው ዛሬ ልመጣበት የቻልኩ። በነገራችን ላይ ስልኬ እንትን ስላለብኝ ስለሞላብኝ ነው እንጂ ቪዲዮውን ብትሰሙት በጣም አጃይብ ትላላችሁ። እና እንግዲህ ማስተራብነት ለብዙዎች በጣም የደረሰ ዘር ኃይል ሃይማኖት ኃይል በየትኛውም በተለያየ ሀገር እየሄደ ለበርካታ ወገኖቻችን ለምስኪኖች የደረሰ ወንድማችን ነው ማለት ነው። ነገር ግን አሉ አንዳንድ ክፉዎች የሰይጣን ተባባሪዎች ደግሞ ሰው ሲረዳ የማይወዱ ሰው መልካም ነገር ሲሰራ የማይወዱ ሰዎች አሉ። እንግዲህ እነሱ የሰይጣን ተባባሪ ስለሆኑ ያው ምንም ማድረግ አይቻልም። ግን በጣም የገረመኝን ነገር ባይዘወይ መልስ ሰጥቷል። እሱ የሰው ገንዘብም የሚፈልግ ወንድማችን አይደለም የእውነት እና እኔ በጣም አዝኛለሁ። በጣም ቤተሰሞን እንግዲህ ሚኪ ፊት አውራሪ ፋሲካ ወይንም ሙሽዬ ታውቋቸዋላችሁ። እንግዲህ በሰሞን አንዲት ወጣት 50 ምናምን ሚሊዮን ብር ይዛ የተሰወረች ወጣት አለች። እሷም እንግዲህ ማስታወቂያ እንደምትሰራ እና ብሩም እንትን እንደሚል ብሩ እንዳልተከፈለ ብሩን ይዛ እንደጠፋች ብዙዎች እንግዲህ ቲክታክ ላይ እያለቀሱ ነው ማለት ነው። እሱን እኛ አይመለከትም። ወደሽ ምን ካልሽ ምናምን የሚባል ነገር አለ። አማራ ሲተርት ተረት ጠፋብኝ የሚል እናንተን ትታላችሁ። እና እንግዲህ በዛ ምክንያት አስበው በጣም የተለያዩ እነመማር ነው እኔ እነመማር ምናምን አይመለከተኝም። ስለ እነመማር ሌሎች ቲክታከሮች ብዙም አይመቹኝም፣ ይቅርታ አድርጉልኝና ነገር ግን ማስተራብነት እዚህ ውስጥ ስለተደበለቀበት በጣም ነው የታመምኩት፣ በጣም ነው ያናደርኩት። ምክንያቱም ማስተራብነት ቢረሳ ደቡብ ላይ ሄዶ ያደረገውን ነገር እዛ በመሬት መንቀጥቀጥ እንደዛ ጭቃ በጭቃ ሆኖ ማንም የእውነት ማንም ለካሜራ ራሱ እናንተ ልትሉ ትችላላችሁ፣ እርኩስ ስለሆናችሁ ማለት ነው። ለካሜራ ምናምን ብላችሁ እንኳን ብትሉ ማንም ለካሜራ ቢሆንም እኔ እንደዛ አላደርግም። እውነት ለመናገር እውነቱን ተናግሮ ከመሸበት ማደር እና ይሄ ልጅ እንግዲህ እጅግ በርካታ ስራ የሰራ ወንድማችን ነው። ነገር ግን ማስተራብነት ብር በላ እያሉ ቲክታክ ላይ እጅግ በጣም በተለያየ ሰሞን እያጠፉት ነበር ማለት ነው። ግን እኔ በጣም ነው የገረመኝ፣ በጣም ነው ያዘንኩት። ምክንያቱም ይሄ ልጅ በርካታ ስራዎችን የሰራ ነው እንጂ ለዚህ አይገባውም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉ አዲስ ከሆናችሁ ቤተሰብ ሆኖ ስል በትህትና ጠይቃችኋለሁ። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቼላችኋለሁ ማለት ነው። እሱም እንግዲህ ምንድነው ወዴት ነው ካላችሁኝ አጃይብ የሚያስብል ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ስለማን ነው ካላችሁ ማስተራብነትን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ማስተራብነት እንግዲህ በመልካም ስራው የምናውቀው እጅግ ትሁት እጅግ መልካም ልጅ በበርካታዎች ተወዳጅነትን ያተረፈ ወንድማችን ነው እና ዋው እንደዚህ አይነቶችን ያብዛልን ሳይሆን እኛ እያልን ያለ ነው። ምክንያቱም ደህና የሚሰሩ ሰዎችን በቃ ከስራቸው እየተከተልን ማጥፋት ሆኗል ስራችን እና እንግዲህ በሰሞን በተፈጠረው ችግር ማስተራብነት የሰው ብር በልቷል ብለው ፎቶውን አቀነባብረው ለቀውት ነበር ማለት ነው። ነገር ግን እሱ መልስ ሰጥቷል ማለት ነው። ምክንያቱም የሰው ገንዘብ የማይፈልግ ሰው መቼም ስለማያፍር በሚያደርገው ነገር ስለማያፍር መልስ ሰጥቷል ማለት ነው። ዋው በጣም ደስ ይላል። መልስ በመስጠቱ እኛም በጣም ደስ ብሎናል ማለት ነው። ነገር ግን በዚህ ልክ መሆን የለበትም። የእውነት ለዚህ ልጅ ይህ አይደለም የሚገባው፣ ይቅርታ አድርጉልኝና ማለት ነው። ምክንያቱም የሰራቸው ስራዎች በጣም በርካታ ስራ ነው የሰራ ይሄ ልጅ ማለት ነውና አንዳንዴ እኛ ኢትዮጵያውያን ምን እንደው ችግራችን አላውቅም። ሀገራችን ላይም እንደምታውቁት ደህና ደህና አሉ የተባሉትን ባለ ሀብቶችን ለሀገር የሚጠቅሙትን ምሁሮችን በቃ እየተከታተልን ከስራቸው ማጥፋት መግደል ምናምን በቃ ሆኗል ስራችን እና በቃ ኢትዮጵያ ላይ አሁን እንዲኖር የተፈለገ በቃ ሰው የሚገድል ወገንን የሚገድል ሀገር የሚያጠፋ በቃ ኢትዮጵያን የሚያጠፋ ነው በቃ አሁን ኢትዮጵያ ላይ መኖር ያለበት እንጂ ከዛ ውጭ ደህና ነገር ማድረግ ምናምን ነው የለም እንደዚህ አይነት ነገር። ምክንያቱም መንግስቱ ራሱ እንደዛ ስለሆነ በቃ የሰይጣን ተባባሪ ነው የሚሆኑት ማለት ነው። እና እኔ ስለ ማስተራብነት ሲጀምር እኔ በእኔ አቅም ራሱ የሚወራ አይደለም። የእውነት ማስተራብነት ጎንደር ላይ ሄዶ ያደረገውን አይተናል። ለትግሬ የትም ማስተራብነት እኔ እንጃ። ስለ ማስተራብነት እኔ ምንም ራሱ ማውራት አልችልም። ነገር ግን በዚህ ልክ እኔ እንጃ በጣም ያሳፍራልምም ያሳዝናል። እንደ ሰውኛ አንዳንዴ ቆም ብለን ልናስብ ይገባናል። እውነቴን ነው የምላችሁና እኔ በጣም ነው የተሰማኝ እውነት ለመናገር። ለማንኛውም እንግዲህ ያለው ነገር ይሄ ነው። ኤቭሪባዲ ሁላችሁም እንግዲህ ሰላማችሁ ይብዛልኝ እና እንግዲህ ባይዘወይ እሱ መልስ ሰጥቷል። እኔ ሌባ አይደለሁም ብሎ መልስ ሰጥቷል። ማስተራብነት ግን እናንተ መቼም አይሳካላችሁም። የእውነት መልካም ስራ የሚሰራን ሰው በቃ እናንተ አትፈልጉም በቃ
ምክንያቱም ይሄ ልጅ መልካም ስራ ለሚሰራው የእውነት እኔ እሱ መልካም ስራ እንዴት እንደሚሰራ እንዳወቅኩ ልንገራችሁ። በልጆቹ የሁለት መንታ ልጆች እናት ነው የአባት ነው የሆነ ይሄ ሁሉ እንግዲህ የእናቶች ምርቃት ነው። አያችሁ ተመረቁ። እሱ የሚሰራው ስራ ለነገ ስንቁ ነው፣ ለነገ ሁሉ ነገሩ ነው። ነገር ግን እናንተ ደግሞ ማሰራት አልቻላችሁም። እንደዚህ አይነቶችን ሰዎች ማጥፋት ትፈልጋላችሁ። እና እንግዲህ ያለው ነገር ይሄ ነው። ባይዘወይ ለማንኛውም ቤተሰብ እንግዲህ ብናዝንም ብናሳዝንም በዚህ መልክ ተጠናቋል ማለት ነው። ለማንኛውም ፈጣሪ እንግዲህ መልካሞችን ያብዛልን። ደግሞ እንደዚህ አይነት የሰው ደስታ የሚያስደስታቸው ቆሻሻ ሰዎችን ደግሞ ከምድረ ገጽ ያጥፋልን እግዚአብሔር። እኔ በጣም ነው የተናደርኩት፣ በጣም ከምነግራችሁ በላይ ባይዘወይ ቪዲዮ ተለቀቃት ሰንብቷል። ነገር ግን ያው አያዳርሰኝ ያለ ታውቃላችሁ። አረብ ሀገርን ስራ አንዱን ስትውሉት አንዱ በስመ አብ ወልድ ምንም አያዳረስም። እውነት ለመናገር እዛ ጋር ደግሞ ዩቲዩበር ነን ምናምን እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ሰላማችሁ ብዝት ትርፍርፍ ይበልልኝ። ስለምታበረታቱኝ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። አሁንም ቢሆን ሰብስክራይብ አድርጉ ስል በትህትና ጠይቃችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም እንዲያደርግልን ሁላችሁም ጸሎት አድርጉ። በድዋችሁ ኢትዮጵያን ሰላም እንዲያደርግልን አስቡ እና ያለው ነገር ይሄ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። አመሰግናለሁ የኔ ምርጦች፣ ምርጦች። አዎ ደግሞ ሰብስክራይብ ስታደርጉኝ እናንተ ቪዲዮን ስለማታዩት ነው መሰል ሰብስክራይብ ነው የሚያደርገኝ። እንደዛ ነው እላችኋለሁ። እመጣለሁ በሌላ ቪዲዮ ባይዘወይ እና ውሏችሁ የተባረከ ይሁን የተቀደሰ ይሁን። እኛ ጋር ባይዘወይ ሙቀት አለ። ሙቀቱ አየሩ ምናምን አሁን በጣም እየተቀያየረ ስለሆነ ራሳችሁን ጠብቁ የመዳም ቅመሞችዬ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቪዲዮ ባይዘወይ ለማውጣት ስለማይመችው እንደዚህ ቪዲዮ መቅረጽ። አዎ ከስደት መልስ እንደዚህ አይነት ቤት ይስጣችሁ። ደግሞ የመዳም ቅመሞች፣ የኔ ልጆች፣ የኔ ምሁሮች፣ ውይ ስወዳችሁ እኮ ማርያምን በጣም እኮ ነው የምወዳችሁ የኔ ጀግናዎች። ለሀገር ደጀን የሆናችሁ፣ ለቤተሰብ ለሁሉ ነገር ደጀን የሆናችሁ